አንድ ድሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ሥራ እኮ ነው። መጨነቅ ጥሩ ውሳኔ እንዳትወስኑ ያደርጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን፣ የበታችነት ስሜትን ይፈጥርባችኋል። ሁል ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን ነው። ደግሞ ሊቃውንት ያነሳሉ፣ እናንተ ከእስራኤል ዘሥጋ አትበልጡምን ይላሉ። እስራኤል ዘሥጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር በረሃ ለበረሃ የወሰዳቸው። እንዲያሙት አልነበረም፣ እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ምናምን ፔቲሽን ተፈራርሞ አስገብቷል። ፀሐይ ያንተ ናት፣ ጨረቃስ የመንግስት ናት። ንፋሱስ የክልል ነው፣ ውሃውስ የፌዴራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ። ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል፣ 40 ዓመት በበረሃ ስመራ ልብስህ አላለቅ፣ በትርህ አልወደቅ፣ ጫማህ አልተቀደደ፣ እስራኤሎች ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው፣ ፀሐይ አይመታቸው፣ ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴን የመራቸው፣ ለእኛ ክርስቶስን የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው፣ እኛን እኮ ገሃነመ እሳትን ያሻገረ። እስራኤልን እኮ መናን ያወረደላቸው፣ እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው። ታዲያ እኛን በልጥም በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና፣ በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር? እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር? አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል፣ ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ዣንጥላ ይዛ ወጣችላችሁ። በጠራራ ፀሐይ፣ እልም ባለ በረሃ ሐሩር፣ መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪት
ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እኛን ሴትዮ ነግሬያችሁ የለም? በጾመ ነነዌ አቴስት የሆነው አማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ? በደንብ አድርጌ ያምናለሁ። እሳቸው ሊያስቀድሱ ሲሄዱ መንገድ ላይ ጠብቆ እኮ ነው። እውነት አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው፣ ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ። አዎ እኔ ግን ዮናስ አሳ አንበሪውን ዋጠው፣ ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስረባችሁ እንኳን ሊያኖር እንደሚችል፣ ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍረን እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው አውቆ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደውም ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ፣ አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖች? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለ። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ፣ ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት፣ መጀመሪያ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣
ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጥን ሌላው ሁሉ መጨመሩ እኮ አይቀር። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ ሌላው ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። ሁለተኛው ነጥብ ይሄንን ነው የሚላቸው። ሶስተኛ ቅዱስ ጴጥሮስ የመከረን ምክር አለ። ምን ይላል? በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ወገኖቼ ማታ ማታ ቤታችሁ ገብታችሁ ገንዘባችሁን ኪሳችሁን ቼክ ታደርጉ የለ? ነጋዴዎች ባላንሳችሁን ቼክ ታደርጉ የለ? ባላንስ እያላችሁ አካውንቶቻችሁን ትጠይቁ የለ? በየወሩ ባንክ ሪኮንሲሌሽን ታሰሩ የለ? ታውቁ የለ ያላችሁንና የሌላችሁን? ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬአለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ የሚያውክህን ነገር በሙሉ። ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምን ነው የምትጨነቁት? ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር ትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትኖሩ። ኑሮዬ ይበቃ። በመጠን መኖርን መልመድ። በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውቀት መንፈስ አልሰጠን፣ የመረጋጋት መንፈስ ነው የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያደርግም። መጨነቅ ያጎላል፣ መጨነቅ ያሳምማል፣ መጨነቅ አእምሮን ያውካል፣ መጨነቅ ጤናን ያሳጣል፣ መጨነቅ ውስጥን ይጎዳል፣ መጨነቅ ማህበራዊ ሕይወትን ያቃውሳል፣ መጨነቅ ጥፋት እንድታጠፉ ይገፋፋል፣ መጨነቅ ጥሩ ውሳኔ እንዳትወስኑ ያደርጋችኋል፣ መጨነቅ የአእምሮ ህመም ያመጣባችኋል፣ መጨነቅ ተስፋ ያስቆርጣችኋል፣ መጨነቅ ብቻነትን የበታችነት ስሜትን ይፈጥርባችኋል። ምንም አይጎዳው ነገር አለ፣ ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ፣ አትጨነቁ፣ አትጨነቁ። ሌላው አንድ ወይም 2 ደቂቃ በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንናከፋፍል ነው ለኔና ለናንተ የተሰጠ። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው።
የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው። አንድ ድሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ሥራ እኮ ይሄ ነው።